ብልጽግና ፓርቲ ልማትን ከማረጋገጥ ባለፈ ህዝብ ለዋላዊ የስልጣን ባለቤት ማድረግ የቻለ ፓርቲ ነው ሲሉ የፓርቲው ስራ አስፈጻሚ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ብልጽግና ለቃሉ የታመነ ለተልዕኮ የፈጠነ ነው ያሉት ደግሞ በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ ሞገስ ባልቻ ናቸው። አንዱ አለምናን ተጨማሪ አለው። ብልጽግና ፓርቲ በአዲስ አበባ ስቴዲየም የምርጫ ቅስቀሳ አከናውኗል። ፓርቲው ለሰባተኛው ጠቅላላ ምርጫ ባከናወነው ቅስቀሳ ለክልል ምክር ቤትና ለፓርላማ የሚወዳደሩ እጩዎችን የማስተዋወቅ ፕሮግራም አካሂዷል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባደረጉት ንግግር ዛሬ ኢትዮጵያ ውስጥ የአንድ ቡድን የበላይነት እንዳይኖር ማድረጉ ስኬት መሆኑን በመጥቀስ ፓርቲው በ5 ዓመት ያመጣቸው ስኬቶች አብራርተዋል። አንዱና መሰረታዊ ለውጥ ልናመጣበት አልመን ለውጥ እየተረጋገጠ ያለበት ህዝብ ብቸኛው የሉዓላዊ ስልጣን ባለቤት ይሆን ዘንድ ነው። ፍሬ ማፍራት ጀምሯል። ሁላችንም እንኳን ደስ ያለን። ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። ስለዚህ ብልጽግና እንደሚያምነው በተግባርም እንዳሳየው ከሁላችን ለሁላችን በሁላችን የሆነች ኢትዮጵያን እንገነባለን። ባለፈው 5 ዓመት ብልጽግና አዲስ አበባ ከተማን አካታችና እኩልነትን በተግባር ያከበረች እንድትሆን አድርጎ ገንብቷታል ያሉት ከንቲባዋ በቀጣይ ቢመረጡ ከዚህ በተሻለ መንገድ እንደሚሰሩ ቃል ገብተዋል። 2013 ምረጡ ስንል ያስተዋወቅነው ቃል ነበረ። በተግባር አይታችሁታል። አዲስ አበባ ቀንም ሌሊትም ትሰራለች። ልጆቿ ትጎች ሆነዋል። የሥራ ባህላችን ተሻሽሏል። አሁንም እነኝን ውጤቶች ይዘን ብትመርጡን እንደገና እድል ብትሰጡን በርካታ በመቶ ሺዎች የጀመርናቸውን የመኖሪያ ቤቶች እንጨርሳለን። ተጨማሪ 100 ሺዎችን ገነባለን። የመኖሪያ ቤት እጥረትን በመሰረታዊነት እየቀረፍን እንሄዳለን። የከተማችንን የመጠጥ ውሃ አቅርቦት ትላልቅ ፕሮጀክቶችን ቀርጸናል፣ እውን እናደርገዋለን። የቀረን ጎስቋላ አካባቢ የምንለው 30 እጅ ለሚቀጥሉት 5 ዓመታት አበባ ከመሰሉ አካባቢዎች ጋር እንዲስተካከሉ እናደርጋለን። የአዲስ አበባ መንገድ ሽፋን በከፍተኛ ሁኔታ እናሳድጋለን። የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ ሞገስ ባልቻ በበኩላቸው የአዲስ አበባ ሕዝብ በየደረጃው ተጠቃሚ አድርገናል፣ ያሳደረውን ተስፋ የሰጠውን እምነት ውጤት እንዲያገኝ ሆኗል ብለዋል። ይህንን ኢኮኖሚያዊና ዲፕሎማሲያዊ ስኬት አስመዝግበን አዲስ አበባ ከተማዋ ሕይወት እንዲኖራት ያደረገ ፓርቲ ነው ሲሉም አብራርተዋል። ጽሕፈት ቤት ኃላፊው ፓርቲያቸው ለቃሉ የታመነ በመሆኑ ብልጽግናን ምረጡ ሲሉ ጥሪ አቅርበዋል። ፓርቲያችን ብልጽግና ለቃሉ የታመነ ለተልዕኮ የፈጠነ ፓርቲ ነው። አዲስ አበባን እንደ ስሟ ሞሽሯታል። ስንዴን ኤክስፖርት አድርጓል። ህዳሴን ጥንቅቅ አድርጎ ጨርሶ የኃይል ምንጭ አድርጓል። ቤተሰብን ጓዳ ዳሷል፣ ጎብኝቷል፣ ተጠቃሚነትን አረጋግጧል። በቀጣይም ፈጥነን በመድረስና በማሳካት የአዲስ አበባን ሙሉ ሁለንተናዊ ገጽታ እንድትላበስ ለማድረግ እንደምታውቁት ብልጽግና ለቃሉ የሚያድር በስራ የሚመዘን ስለሆነ ብልጽግናን እንድትመርጡ እጋብዛችኋለሁ። ብልጽግና ፓርቲ ብዝሃነትን መሰረት አድርጎ የወል ትርክት በመገንባት የማትናወጥ ኢትዮጵያን ለመገንባት መሰረት ማስቀመጥ መቻሉን የፓርቲው ከፍተኛ አመራሮች በቅስቀሳው ወቅት ተናግረዋል።